በሻዕቢያ ጥርስ ውስጥ የገቡት የትግራይ አመራሮች። ሰላም እንደውላችኋል ክብራትና ክብራን የኢትዮፎክስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችን ሰብስክራይብ በማድረግ አብራችሁን ሁኑ። በሻዕቢያ ጥርስ ውስጥ የገቡት የትግራይ አመራሮች። ህወሓት በብሔራዊ ምርጫ ቦርድ ህጋዊ ሰውነት ማጣቱን ተከትሎ ከፌዴራል መንግስት ጋር ፕሪቶሪያ ላይ የፈረመውን የሰላም ስምምነት የሚጥሱ ተግባራትም እየፈጸመ ይገኛል። በቅርቡ ከኤርትራ መንግስት ጋር ሰራዊቱን ለማቀናጀት ዳግም ወደ ጦርነት ለመግባት የሚያስችለውን ቁመና ለመፍጠር ጽምዶ የተሰኘ ትብብር መፍጠሩ ታውቋል። ሁኔታዎች በቅርበት የሚከታተሉት የሰላም አምባሳደሩ አቶ ሙዕዝ ገብረ ህይወት እንደተናገሩት ከሆነም በርካታ የትግራይ ወጣቶች ወደ ወታደራዊ ስልጠና ለመውሰድ ኤርትራ ውስጥ የሚገኘው ሳዋ ማሰልጠኛ ካምፕ ውስጥም ገብተዋል ብለዋል። ይህ አንድ የጽምዶ ተግባር ነው ያሉት አቶ ሙዕዝ ገብረ ህይወት የህወሓት መሪዎች ከሻዕቢያ ጋር ጥምረት የፈጠሩት በድጋሚ ሌላ ደም አፋሳሽ ጦርነት ለማድረግ እየተዘጋጁ መሆናቸው አስታውቀዋል። ከሻዕቢያ ጋር የተፈጠረው ጥምረትም የተቃወሙ የቀድሞ የህወሓት አመራሮች የሆኑ የጊዜያዊ አስተዳደሩ መሪዎች በኤርትራ መንግስት ጥርስ የተነከሰባቸው መሆኑ ታውቋል። አቶ ነጋሲ ገብረመድህን የተባሉ የመቀሌ ነዋሪዎች ለቻናላችን እንደገለጹት የህወሓት ስራ አስፈጻሚ አባላትና ጦር መሪዎች ሳይቀሩ ይህ ጥምረትን ተቃውመውታል። የጊዜያዊ አስተዳደሩ ጀነራል ታደሰ ወረደም የዚህ ጥምረት ተቋሚ የሆኑ አቋም በመያዛቸው ምክንያትም እሳቸው ከስልጣን ለመፈንቀል ሻዕቢያ የተለያየ መንገድ የተከተለ መሆኑ አስታውቀዋል። በሻዕቢያ የሚመራው ጽምዶ የተሰኘ ቡድንም በአሁኑ ሰዓት የራያ አካባቢዎችን በርካታ ታጣቂዎች አሰማርተው በመውረር ላይ የሚገኝ ሲሆን የአካባቢው ህዝብ መንገድ እንዲዘጋና ሻዕቢያ መስፋፋት እንዲያስቆም በእነ አቶ ጌታቸው ረዳ ስምረት አባላት የአካባቢው ተወላጆች ጥሪ እያሳለፉ ይገኛል። በተመሳሳይ ሻዕቢያ ጽምዶ ወደ አፋር አቅጣጫ በርካታ ታጣቂውን እያራገፈ ይገኛል። በዚህ መሰረትም ሻዕቢያ በኢትዮጵያ የተለያዩ አካባቢዎች ከወዲሁ ይፋዊ ወታደራዊ እርምጃ ጀምሯል። ለዚህም እንደ መፍትሄ እየቀረበ ያለው ሀሳብ የትግራይ ክልል ህዝብና ሊቃን ከጫፍ እስከ ጫፍ ህወሓትን ከውስጡ ለመንቀል ቆርጦ መነሳትና መደራጀት መጀመር አለበት የሚል መሆኑን አቶ ነጋሲ ይናገራሉ። ይህ የመጀመሪያ ትግል ቁርጠኝነት ህወሓት መንቅሮ ለመጣል ይፋዊ ትግል ውስጥም ለመግባት አንበሳውን ድርሻ የሚወስዱ የትግራይ ህዝብና ልሂቃን መሆናቸው ተመላክቷል። ሌላው ስራ እጅግ ቀላል ነው። በትግራይ ህዝብ ላይ የጀርባ ቅማል ተጣብቆ ለ50 ዓመታት ደሙን እየጠጣ የሚኖረው ህወሓትም ከጉያው ስር እስካለ ድረስም በተለያዩ የትግራይ ህዝብ መቼም ሰላም ሊያገኝ እንደማይችል አስታውቀዋል። ከዚህ ጫና ለመላቀቅም የሚቻለው ህዝቡን በማደራጀትና የህወሓት አዛውንቶች ከህዝቡም በይፋ በመነጠር ረገድ ትልቅ ሚና ሊጫወት የሚችለው በነጌታቸው ረዳ የሚመራው ስምረት እንዲሁም ሀራ መሬት የሚገኘው ታጣቂ ሌሎች እንደሚሆንም ተመላክቷል። ጽምዶ የመሰረቱት ሻዕቢያና ህወሓት መሪዎች የትግራይ ጊዜያዊ አስተዳደር ፕሬዝዳንት ካቢኔያቸው ለማፍረስ ባለፈው ሳምንት በመጨረሻ ላይ ተሞክሮ የነበረው መፈንቅለ መንግስትም ከጀርባ ሆኖ መምራታቸው ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁት ምንጮቻችንም አስታውቀዋል። ጀነራል ታደሰ ወረደ ከስልጣን ለመነሳቱ የህወሓት አርሚ 31 ከባድ መሳሪያ ጭምር የጀነራሉን ቢሮ የከበቡ ሲሆን መረጃዎቹን አስቀድሞ የደረሳቸው ጀነራል ታደሰ ወረደም በወቅቱ ከቢሮቸው ሌላ ቦታ በመሄድ ሳያገኟቸው ቀርተዋል። እነ ዶክተር ደብረጽዮን እኛ እንደምንፈልገው እንዳንሰራ እንቅፋት ሆኖብናል ያሏቸው ጀነራል ታደሰ ወረደ ከስልጣን በኃይል ለመውረድ የአርሚ 31 ታጣቂዎች መፈንቅለ መንግስት እንዲመሩ በማሰብ የጀነራሉን ቢሮ ከበባ ውስጥ ማስገብተው ነበር። ባገኘነው መረጃ መሰረትም ይህ ጀነራሉ ከስልጣን ለማውረድ ተልዕኮ ህወሓት ከሻዕቢያ እንደተቀበለ ለማወቅ ተችሏል። ሆኖም ግን በወቅቱ የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ የት እንዳለ ለማወቅ ሳይችሉ ቀርተዋል። በወቅቱም በመቀለ ከተማ ውስጥም በህወሓት ምክንያት ውጥረት ነግሶ ነበር። ወዲ ገትራ የተባለ ቁስለኞች የሚገኝበት ካምፕ ኃላፊ ቁስለኞችን የአርሚ 31 ተቃውሞ እንዳይቀላቀሉ ታጣቂዎችን ሲያስፈራራ እንደነበረ ምንጮቻችን ገልጸዋል። በመቀሌ ዩኒቨርሲቲ ውስጥ የሚገኘው ቁስለኛ ታጣቂዎች በአንድ ላይ እንዳይሰባሰቡ ህወሓት ትዕዛዝ ወርዷል። ይህ የወሰነበት ምክንያት ደግሞ አርሚው በመቀሌ የተደረገ ያለውን ተቃውሞ እንዳይቀላቀል መፈለግ ነው። ሆኖም ቁስለኞቹ አካላችን አጥተን በካምፑ ተዘግቶብን አንሞትም በማለት በቡድን ላይ ድምጻቸው ከፍ አድርገው ተቃውሟቸው ማሰማት ጀምረዋል። ደሞዝ ተከልክለን ከሰውነት ተራ ወጥተን ከምንኖርም እናንተን አጥፍተን እንጠፋለን በማለት ለቡድኑ ሰዎችም ስሜታቸውን ገልጸዋል። ወዲ ገትራ ዛቻዋና ማስፈራሪያ ከቆም እንዳልቆጠሩ ታውቋል። የደቡብ ግንባር ታጣቂዎች ተቃውሞ ለማሰማት እንቅስቃሴ መጀመራቸው ሰምቷል። ከዚህ በፊትም ተደጋጋሚ ተቃውሞ በማስነሳት የጥቅማ ጥቅምና የደሞዝ ጥያቄ ሲያነሱ የነበሩ እነዚህ ታጣቂዎችም በተደጋጋሚ በህወሓት ኃላፊዎች ቃል የተገባላቸው ደሞዝና ጥያቄ ምላሽም አላገኘም። የአርሚ 31 አባላት ከባድ መሳሪያ በመታጠቅ ወደ መቀሌ ከተማ ገብተው የነበረ ሲሆን በህወሓት መሪዎች ደሞዛቸው እጥፍ ተደርጎ እንደሚከፈላቸው ተነግሯቸዋል። ይህ የሰሙት የደቡብ ግንባር ታጣቂዎችም አድሎ ተደርጎብናል በማለት ከፍተኛ ቁጭት ውስጥም ገብተዋል።
በዚህ ሰዓትም ከነጥቃቸው ወደ መቀሌ ወደ ተለያዩ ትላልቅ የትግራይ አካባቢዎች ከፍተኛ ተቋሙ በማሰማት እየመከሩ እንደሚገኙም ከምንጮቻችን ሰምተናል። የደቡብ ግንባር አርሚ 24 አባላትም ትጥቃቸውን በመያዝ ከካምፕ እየወጡ ይገኛሉ። ይህ የአርሚ 24 አባላት ከካምፕ መውጣት ተከትሎ አርሚው አዛዥ ኮሎኔል ካሳይ መኮንን ታጣቂዎችን ለማፈን ጥረት እያደረገ ይገኛል። ይሁን እንጂ የአርሚ 24 አባላት በአርሚ 31 እንደመታመሳቸው መቀሌ እንገባለን ካልሆነ ወደ ሀራ መሬት እንገባለን በማለትም በብዛት ከካምፖቻቸው ለቀው በመውጣት ላይ እንደሚገኙ ከቦታ ደረሰ መረጃም ያሳያሉ። በሁሉም የትግራይ ክፍል በሚባል ደረጃም እየፈነዳ ያለው አርሚ አባላት ተቃውሞ ከህወሓት ቁጥጥር ውጭም ወጥቷል ተብሏል። ክቡራትና ክቡራን የኢትዮፎክስ ቤተሰቦች የዕለቱ ዜና ይህን መስል ነበር። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።